ግጥዝም ብለህ ግባ ጋርድ ይዘህ መጥተህ ዝረፍ ይዘህ ሂድ ከዛ ደስ ይላል መስኪን ነው ምናምን ጥፋ ከዚህ ማርያም ብሏል እና በመቤታችን ዘራፊ ሁን ነው የምትል ህፃናት ምንድነው የምታስተምረው አሁን በዚህ ዘመን ከፊልም ነው የምትማረው ልጆች ቋንቋ እኮ ይለምዳሉ ፊልም አይተው አሁን የኔ ልጆች በህፃንነታቸው የአረብ ፊልም ያዩ ነበረ ከዛ አረብኛ በደንብ ነው የሚያወሩት እዚህም ሲመጡ አረቦቹን አልተቸገሩበትም ምንድነው ትውልዱ እየሆነ ያለው ይሄንን የሚያወግዝ የሃይማኖት አባት የለም እሱም ሰግጦ ነው ያለው የሃይማኖት አባቱ ሰግጦ ነው ያለው ሰግጦ በገገማ ነው ያለው ሙዳይ ምጽዋት የሚዘርፍ ነው የስለት ገንዘብ የሚዘርፍ ነው ምእመናንን የሚዘርፍ ነው ሁሉ ሰገጠ ሰግጥ ዝረፍ ቀማ ለዓላማ ስትል እንግዲህ ዓላማው መዝረፍ ነው ከዛ ይመጣና ማርያም ብሏል እኮ እንትና እንደዚህ ብሏል እኮ ምናምን እና በመቤታችን ስር ተደበቃለህ እንዴ እሱ መምህር ገሌ ነው እንዴ የወንጌል አስተማሪ ነው እንዴ አይደለም ካሁኑ ልንገታው ይገባል አየር ኃይል እኮ ማለት የኢትዮጵያ አየር ኃይል ማለት የኢትዮጵያ አየር በእስራኤላውያኖች የተደነቀ በአውሮፓውያን የተደነቀ በአሜሪካውያን የተደነቀ በተለይ በሶማሌ ላይ ከሶማሌ ጋር በነበረን ጦርነት እነዚያ የግርማዊ ቀዳማዊ አፄ ኃይለ ሥላሴ የጦር አካዳሚ ምሩቃኖች አየር ኃይሎች በአየር ላይ 7ቱን 6ቱን የሶማሌ ጀት የጣሉ ግቢው የሚያስፈራ ግቢው የሚንቀጠቀጡበት ግቢው ተከብሮ ያለበት በዛ በደብረ ዘይት እንኳን ስናልፍ ወደዛ ለማየት የምንፈራበት ያን ግዙፍ አየር ኃይል በድልድይ ውስጥ እየሾለኩ ተአምር ሰርተው ልጆች ራሱ አየር ኃይል ለመሆኑ ዋጋ ፈተና የሚከፍሉበትን አየር ኃይል የሚሆኑ ወታደሮች ስንት ዋጋ ከፍለው የመጡበትን ይሄ ሰግጥ የሚባል ልጅ መጥቶ አየር ኃይሉን ሰግጣለሁ ወይ ቁም ነገር አልነገረው ወይ ምን አልነገረ የክብር እንግዳ ተብሎ በጋርድ ታጅቦ እኔ ስለ ተቋም ነው የማወራው በእሳት ውስጥ ያለፉ ወታደሮች የዚህን ኮተት ቁጭ ብለው ይሰማሉ ወይ ፊዚክስ አይደለ ወይ ኬሚስትሪ አይደለ ወይ እንኳን ስለ ሀገር ፍቅር ስለ አየር ኃይል ጀግንነት ስለ አየር ኃይል ተጋድሎ በዛ ውስጥ ያሉ ሰው ያንንም ለመናገር እኮ ማለፍ ይጠይቃል ማጥናት ይጠይቃል ሰግጥ ለማለት በመከላከያ ታጅበህ እነዛ ወታደሮች ደግሞ ከሱ ጋር ፎቶ ካልተነሳን ብለው ማን ያዘጋጀው ማን ያመጣው ስለ ተቋም ነው የማወራው እኔ ተመልከቱት ምንድነው ዘመድኩን በቀለ እንግዲህ አሳፋሪ ስለነበረው የቲክቶክ አዋርድ ሽልማት ላይ ስለ አዶኒያ ብቻ ሳይሆን አጠቃላይ ስለነበረው የግብረ ሰዶማዊነት ልምምድ ስለነበረው አለባበስ እንዲሁም ስለነበረው ባህል የማጥፋት ኦርቶዶክሳዊ ሃይማኖት የማጥፋት ባህል ኢትዮጵያዊነትን የማደብዘዝና ግብረ ሰዶማዊነትን የማለማመድ ያፈነገጡ አለባበሶችን የማሳየት የህፃናቱንም ታዳጊዎችን ወጣቶችን ወደዚህ ወዳልተፈለገ ልምምድ ውስጥ የማስገባት ሂደቱን አጠቃላይ በንስር አይን የተመለከተበት የጎበኘበት የገመገመበት ሂደት አለ። እንግዲህ እሱን በደንብ የሚያሳየን ይሆናል እየሰማችሁት ያለው ማለት ነው። ነገር ግን አንዳንድ ነገሮችን ለማንሳት ያህል እንግዲህ ይሄ አዋርድ ሲዘጋጅ የደና የሰሩ ሰዎችን ለመሸለም ለማበረታታት ይህ ማለት ማህበራዊ እንዲሁም ደግሞ ሃይማኖታዊ ወይም ደግሞ ፖለቲካዊ ነገርም እንኳን ባይሆን ያው ፖለቲካ ላይ ሽልማት ስለማይቀር ማለት ነው። ግን እንደ ማህበረሰብ ህዝቡን ሊጠቅም የሚችል ነገር የሰሩ ያነሱ የሚያንጽ የሚገነባ ነገር የሰሩ ሰዎች እንዲሸለሙ ታስበው። ነገር ግን የሆነው በጣም ሰዶማዊነትን የሚያበረታቱ ቀልድ ቧልት ላይ የተሰማሩ ሰዎች የማይጠቅም ነገር ለምሳሌ እነ ዶክተር አብይ እነ ብሩክ ኒውስ የተሸለሙበት በጎ ጎን ሲኖረው
ሌሎቹ ግን እጅግ በጣም የማይገባና ወጣቱን ወደ ስንፍና የሚያለማምዱ ዝም ብሎ ሰግጥ በሚል በስንፍና በቧልት በማይጠቅም ሽልማት አለ በሚል ላይቭ ላይ ረጅም ሰዓት ተቀምጠው የማይጠቅም ነገር የሚያደርጉ ሰዎች ሲሸለሙ ይተናል። እሱን ነው እየተናገረ ያለው። እኛም ብዙዎቻችን የምንቃወመው ሀሳብ ይሄ ነበር። በቲክቶክ ላይ ያሉ ጉዶች እጅግ በጣም መስተካከል አለባቸው የሚል ነገር ግን ወደ ሽልማት ሲመጣ ደግሞ እንዲህ ያለ ሰዶማዊነትን የሚያለማምድ አለባበስ፣ ሰዶማዊነትን የሚያሳይ ወንዶች የሴት ልብስ ለብሰው መጥተው ሴቶች እርቃናቸውን መጥተው የነበረበት ሁኔታ ያስጎበኝናል፣ ያስቃኝናል ማለት ነው። ቆም ብላችሁ አስቡ። 3 ልጆችን የዲቻ ልጆችን እየረዳ ነው። ምን የሚረድልህ? መዝሙር ነው የሚረዳልህ? ብሉያትና አዲሳትን ነው የሚያስተምርልህ? ወይስ በትምህርታቸው በርትተው ሄደው ከዛ ዩኒቨርሲቲ ገብተው ዶክተር፣ ኢንጂነር ወይም ኢንቨስተር እንዲሆኑ ነው? ጨፋሪ ቲክቶከር እንዲሆኑ ነው? ለቲክቶክ ደግሞ አንድ ስልክ ይበቃል። ከዛ ነውረኛ መሆን ይበቃል። ይህ ትክክል አይደለም። የሚናገሩ የሉም። ይችን ልጅን እንመልከታት እስቲ። ይችን ልጅን እንመልከታትና እንምጣ። አሁን የትላንት ላይ የተዋወቅነውን ነው የምናየው እና እቺ ልጅ የለበሰችውን ልብስ ተመልከቱ። ዋጋውንም ትናገራለች። አብዛኞቹ እንዳየሁት ከሆነ እኔ አማራው በቁጥር እናንተ ማውጣት ከላይ አማራ ነው ልትሉ ትችላላችሁ። አብዛኛው ቲክቶከር ኦሮሞና አብዛኛው ትግሬ ከሩቅ ነው ያየሁሽ። በሚገርም ሁኔታ ነው እገሌ በሉት በአማርኛ ይሸክላሉ። ትግሬዎች ናቸው፣ ኦሮሞዎች ናቸው። ይህን ነውር የሚያስተዋል እንደው ሁለት መኪና ሆኖ አንዳንድ ይህችን ተመልከቷት። እንግዲህ አንድ ነው ያለው። ካልሆነ እነሱ እንዳይጣሉ ለእኔ ቢሰጡኝ። በጣም ነው አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። እንደኔ ልብስ የለም ሳይ ራሱ በ3 ሚሊዮን ብር እንደዚህ አስቀያሚ መሆን እንደሚቻል ስላሳየሽን እናመሰግናለን። ሌላው ግን በመልክም በስራም ብቁ መሆን ሳይቻል ሲቀር እንደዚህ መናገሪያ ለመሆን መሞከር ደካማነትን ጉልጭ አድርጎ ያሳያል። ግልጽ ነው ያለችው ደግሞ ገንዘቡን መስሎኛል። ለካስ አለባበሷን ነው ከላይ እስከታች ግልጽ ነበረችና ማለት ነው። ለማንኛውም ቀይ ባህርም እንዳንቺ እንደዚህ ለሁለት አልተከፈለምና ስፖርተኛነትሽን ሳላደንቅ አላልፍም። ሲጠቀለል ግን እማማ ዝናሽ ማማዴ ቆሻሻ ነው ደኔ ከረመው እነ ጭራ ቀረሽ ሲዘፍኑበት የነበረ ታይት ቦርሳው የኢሉሚናቲ ሴቶቹ የሚይዙት ጸጉሩን ተቆርድዶ ሜካፕ ተቀብቶ ቦዲ አድርጎ እንደ ሴት ተሸለመ። ተመልከቱት እንዴት እንደሚሆን ለማሳየት ታኮ ጫማ ነው ያደረገው። ጓንት አድርጓል። መቀመጫውን ያሳያል። ልጆቻችሁ እንደዚህ እንዲሆኑ ነው የምትፈልጉት? ልጆቻችሁ እንደዚህ እንዲሆኑ ነው የምትፈልጉት? ስደበኝ፣ እንደፈለክ ስደበኝ። እኔ ምን አገባኝ? እኔ እጋፈጣለሁ። እኔ ኢትዮጵያን ይዤ አምላኬን ይዤ ባህሌን፣ ሃይማኖቴን፣ ዶግማዬን፣ ቀኖናዬን ይዤ አምላኬን ይዤ የከበረ ማንነቴን ይዤ አሸንፋለሁ። ከነሸቀጥህ ከነነውርህ እፋለምሃለሁ። ትክክል አይደለም። ይሄን ትሸልማለህ። አሁን ምንድን ነው አዘጋጆቹ የፈለጉት? ምንድን ነው የፈለጉት? ኧረ እስላሙም ቢሆን ባህል አለው።
ፕሮቴስታንቶቹ ምንድነው ሊያለማምዱን የፈለጉት? የትግራይ አክቲቪስቶች ምንድነው? የኦሮሞ አክቲቪስቶች ምንድነው ሊያለማምዱን የፈለጉት? ምንድነው ሊያሳዩን የፈለጉት? ብልጽግና ምንድነው ሊያሳየን የፈለገው? እና እንዲህ ነው ተብሎ መደረግ የለበትም። በጣም በጣም ጥንቃቄ ይፈልጋል። ለልጆቻችሁ ጥንቃቄ አድርጉ። ለልጆቻችሁ ጥሩ ምሳሌ ለመሆን ጣሩ። ይህ ጊዜ ያልፋል። ጊዜው በጣም አደገኛ ነው። በጣም ከባድ ነው። ይሄንን ጊዜ ለማለፍ ጸሎትም ያስፈልጋል። እንደዚህ ነውሮችን ደግሞ የራስን ሰው ታጣላችሁ ከቤተሰብም ከምን በእንደዚህ አይነት ከሃይማኖት ከባህል ከኢትዮጵያዊነት ያፈነገጠ ልምምድ ብዙዎችን እያጣን አይደለንም ወይ? ዘመድኩን እንዳለ ቤተሰብ ብዙዎች ያጣኑ። ዛሬ ወጣቶች በሀገራችን ላይ ራሳቸውን የሚያጠፉ ወጣቶች በርካቶች ናቸው። ሴቶች በመርዝ በበረኪና በአይጥ መርዝ ብዙዎች ራሳቸውን ይገላሉ። ገና ታዳጊዎቹ በብዛት እንደዚህ ይሆናሉ። ወንዶች ገመድ ላይ አንገታቸውን በማንጠልጠል እያጠፉ የሚገኙት እንዲህ ያሉ ልምምዶች ወደ ድብርት ውስጥ ከሃይማኖት በመጣላት ከህሊና ጋር በመጣላት የሚመጣ ልምምድ አይደለም ወይ? ስለዚህ ምንድነው የተፈለገው? እነዚህ ቲክታከሮች ምንድነው ማድረግ የፈለጉት? ማን ነው የሚላቸው? ከኋላቸው ከጀርባ ሆኖ የሚዘውራቸው አካል ማን ነው? እንደ ሀገሪቱን ከሃይማኖትና ከባህል ለማጥፋት እየተደረገ ያለበት ሂደት ምንድነው? እነዚህ ወጣቶች ምናልባት ሳያስቡት ነው ወይስ ሆነ ብሎ ከጀርባ የሚዘውራቸው ሰው አለ ወይ? ምክንያቱም በተደጋጋሚ እንደዚህ ያሉ ነገሮች እየበዙ ስለሆነ ማለት ነው። ላይቭ ላይ የሚሰራው ነውር እጅግ በጣም ብዙ ነው። እንግዲህ ያ ደግሞ አላንስ ብሎ በአደባባይ ብዙ ሰው ሊያየው በሚችል እንግዲህ በቴሌቪዥን ሁሉ ነው የተላለፈው የቀጥታ ስርጭት ወይም ደግሞ የቲክቶክ አዋርድ ማለት ነው። በዚያ ላይ እንዲህ አይነት አለባበስ እንዲህ አይነት ጉደኛ ሆኖ መውጣት ልምምዱ ምንድነው? ወንድ እንደ ሴት ሆኖ በመወጣበት ግብረ ሰዶማዊነትን በሚያሳይ በግልጽ በሆነ መንገድ መታየቱ ምን ማለት ነው? እንግዲህ መንግስት ይህንን ኃላፊነት ወስዶ እነዚህን ሰዎች ለህግ እርምት መውሰድ መቻል አለበት። ምክንያቱም በህገ መንግስቱ የተደነገገ ስለሆነ ማለት ነው። እንግዲህ ህገ መንግስቱን ለመናድ ሲንቀሳቀሱ የነበሩ ሰዎች ይህን ያህል ጊዜ ተያዙ ምናምን ሲባል እንሰማለን። እነዚህ ህገ መንግስቱን እየናዱ አይደለም ወይ? ባህል እየናዱ አይደለም ወይ? ሃይማኖትን እየተገዳደሩ አይደለም ወይ? ይሄ ዝም ብሎ በቀላል የሚታይ አይደለም። ሰው የመሰሉን መልበስ አለበት እንዲህ መሆን አለበት የሚታይ አይደለም። ምክንያቱም ሀገሪቱ የሃይማኖት ሀገር ናት። በርካታ 99% የሚባለው ሁሉ ሃይማኖት ያለው ነው። ኦርቶዶክሳዊ፣ እስልምናው፣ ፕሮቴስታንቱ፣ ክርስትና ከእስልምና የሚል ሃይማኖት ያለበት ሀገር በመሆኑ ስለዚህ ሃይማኖቱ አይፈቅድም። የትኛውም በሀገራችን ውስጥ ያለው ሃይማኖት አይፈቅድም። ነገር ግን በጀርባ ሆነው እንዲፈቀድ የሚያደርጉ አንዳንድ አዳራሾች ስላሉ ማለት ነው። ይህን መከላከል ያስፈልጋል።